ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ጥር 18 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ጥቃትና ምሽግ ሰበራው፣ የአገዛዙ ጀነራል ክህደት፣ ኢንዱስትሪ ፓርክና ፖለቲካው፣ ዲፕሎማሲውና የግድቡ አደጋ፣ የኢትዮጵያውያን መሳደድ፣ የአሜሪካ ቅዝቃዜ፣ ተቃውሞና የፕሬዚዳንት ትራምፕ ዘመቻ፣ ትግራይና አፋር ዲፕሎማቱንና ካይሮ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነሆ። በምዕራብ ወሎ ግንባር ጠላት ይተማመንበት የነበረውን ከባድ ምሽግ መደርመሱን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። በምዕራብ ወሎ ግንባር መካነ ከተማ ውስጥ ትላንት ጥር 17 ቀኑ ለዛሬ ጥር 18 አጥቢያ በተሰራ ኦፕሬሽን የጠላት ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ መድረሱን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 18 ቀን 2018 ይፋ ባደረገው መረጃ ገልጿል። በቀጠናው ምኒልክ ዕዝ ንጉስ ሚካኤል ኮር ሁለት ክፍለ ጦሮች ኢንጂነር ደሳለኝ አሰፋ ክፍለ ጦርና ከመብረቅ ክፍለ ጦር የተውጣጡ አሃዶች መካነ ሰላም ከተማ ውስጥ በመሸገ ጠላት ስልጣን አስጠባቂ ወራሪ ሰራዊት ላይ ይተማመንበት የነበረውን ከባድ ምሽግ ሌሊቱን በመስበር ድል መቀዳጀታቸውን ገልጿል። የጨለማ ውጊያ በመሆኑ የተነሳ በጠላት በኩል የደረሰውን ሰብአዊና ቁሳዊ ኪሳራ ለማረጋገጥ ባይቻልም የጠላት አከርካሪ እንደተሰበረ ለመረዳት ችለናል ሲል ይኸው መረጃ ጠቅሷል። የምዕራብ ወሎዋ መካነ ሰላም ከተማን አስከብራለሁ በሚል እሳቤ ጠላት በርካታ ኃይል ከተማይቱ ውስጥ ቢያሰፍርም ፋኖ እንቅልፍ ነስቶታል። በመካነ ሰላም ከተማ አስተዳደር ሶዬ ክፍለ ከተማ ውስጥ በተለምዶ ኔትወርኩ ተብሎ የሚጠራው ስፍራ ላይ መሽጎ በነበረው የጠላት ስልጣን አስጠባቂ ወራሪ ሰራዊት ላይ ሞታይ ፈሬዎቹ ሌሊት ተኩስ በመክፈት ወታደራዊ ቁሳቁሱን ጭምር ጥሎ እንዲፈረጠጥ ማድረጋቸውን ምኒልክ ዕዝ ባወጣው በዚሁ መረጃ አስታውቋል። የአብይ አገዛዝ የሰሜን ምስራቅ ዕዝ 801ኛ ኮር አካል የሆነው 43ኛ ክፍለ ጦር በኮሎኔል ዮሐንስ እየተመራ በርካታ ኃይሉን ወደ መካነ ሰላም ከተማ አስገብቶ እንደነበር የጠቀሰው መረጃ ይህን የጠላት ግሳንግስ ሰራዊት የሚካኤል አሊ ልጆች በጥይት ሲያበጥሩ ታድረዋል ሲል የሌሊቱን ኦፕሬሽን አስታኮ ባወጣው በዚሁ መረጃ ገልጿል። በሌሊቱ ኦፕሬሽን ሰራዊታችን መካነ ሰላም ከተማ ውስጥ የገባ ሲሆን ለትግሉ አስፈላጊ የሆኑ ወታደራዊ ቁሳቁሶችና ሌሎች ግብዓቶችን ከጠላት ጊዜያዊ ካምፕ ማውጣት ተችሏል ሲል የጠቀሰው ምኒልክ ዕዝ በአራት አቅጣጫ በተደረገው የሌሊቱ ኦፕሬሽን ጠላት ይዞታውን ላለመልቀቅ የመጨረሻ አቅሙን የተጠቀመ ቢሆንም ሰራዊታችን በአየር ማረፊያና በሶዬ በኩል ያለውን ምሽግ በመስበሩ የተነሳ አብዛኛው የጠላት ኃይል ወደ ደሴ መስመር ለመፈርጠጥ መገደዱን ገልጿል። በኮሎኔል ዮሐንስ የሚመራው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት አቅም ስላነሰው በዛሬው ዕለት በርከት ያለ ተሽከርካሪ ወደ መካነ ሰላም እየተጓዘ መሆኑን ለማረጋገጥ መቻሉን የንጉስ ሚካኤል አሊ ኮር የህዝብ ግንኙነት ኃላፊ ፋኖ ቃላብ ወርቅዬ ለዙ በላከው አውደ ውጊያ ሪፖርት መጥቀሱን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 18 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስታኮ የተለያዩ ማህበራትና አደረጃጀቶች ድጋፍ መስጠታቸውን ቀጥለዋል። የአማራ ማህበራት የምክክር መድረክ በጀርመን በጋራ ባወጡት መግለጫ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታ እንዳስደሰታቸውና ሙሉ ድጋፋቸውን እንደሚሰጡ ገልጸዋል። የአማራ ማህበር በጀርመን፣ የአማራ ህዝብ መረዳጃ ማህበር በበርሊን፣ የአማራ ማህበር በኑረምበርግ፣ የአማራ መልሶ ማቋቋም ድርጅት በሙኒክ በጋራ ባወጡት በዚህ የድጋፍ መግለጫ ታሪካዊ ላሉት የአማራ ፋኖ ብሔራዊ ንቅናቄ ምስረታ ታላቅ ድል መሆኑን ጠቅሰው ድርጅቱ በሚያደርጋቸው እንቅስቃሴዎች በደጀነት በመሰለፍ የበኩላቸውን አስተዋጽኦ እንደሚያደርጉ የዘወትር ተባባሪያችን ሲሳይ አለሙ ከኑረምበርግ ጀርመን በላከልን መረጃ ጠቅሷል። ማንኛውም በሀገር ውስጥ ብሎም ከሀገር ውጭ የሚገኝ አማራ ብሎም ሌላው ሀገር ወዳድና ትግሉን የሚደግፍ ኢትዮጵያዊ ለማይቀረው ስር ነቀል የስርዓት ለውጥ በፋኖ ትግል ዙሪያ እንዲሰባሰብ፣ እንዲደራጅ፣ እንዲመካከር ሀሳቡን፣ ጊዜውን፣ የገንዘብ አስተዋጽኦ በጋራ ተናቦና ተደጋግፎ እንዲሰራ ከፋኖ ጎን በመሆን የህልውና ትግሉን በመደገፍ በተባበረ አንድነት ሀገራችንን ከአማራ ጠል አብይ አህመድ የኦሮሞ የበላይነትን አሰፍናለሁ ከሚለው ስርዓት ነጻ በማውጣት ሁሉም ኢትዮጵያዊ በሰላም ወጥቶ በሰላም የሚገባባት ኢትዮጵያን እንገንባ በማለት የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስታከው የጀርመን የአማራ ማህበራት ህብረት ባወጡት በዚሁ መግለጫ ጠቅሰዋል።
በኢትዮጵያ የኢንዱስትሪ ፓርኮች ሰልጥነው ወደ ስራ ከገቡ 350,000 ሰራተኞች መካከል አሁን ላይ በስራ ገበታቸው ላይ የሚገኙት ከ70,000 የሚጠጉ ወይም 20% ብቻ መሆናቸውን አንድ የፖሊሲ ጥናት ገለጠ። የፖሊሲ ጥናት ኢንስቲትዩት PSI ባካሄደው ጥናትን ተከትሎ በምጣኔ ሀብት ላይ የሚያተኩረው ካፒታል ጋዜጣ እንደዘገበው በኢንዱስትሪ ፓርኮችና በልዩ ኢኮኖሚያዊ ቀጠናዎች ላይ በቀረበው በዚሁ አጠቃላይ ጥናት እንደ ፈረንጆቹ አቆጣጠር በ2014 ዓ.ም የመጀመሪያው ፓርክ ከተከፈተ ጀምሮ ከፍተኛ የስልጠና ኢንቨስትመንት ቢደረግም በከፍተኛ የሰራተኛ ፍልሰት በዝቅተኛ ደሞዝና በዓለም አቀፍ የገበያ ቀውሶች ምክንያት ንቁ የሰራተኞች ቁጥር ወደ 70,000 አሽቆልቁሏልም ብሏል። ኢትዮጵያ በአሁኑ ወቅት 24 የመንግስትና የግል የኢንዱስትሪ ፓርኮች ያሏትም ሲሆን በ2019ና 2020 አውሮፓ አቆጣጠር በነበረው የመረጃ ከኢትዮጵያ የማኑፋክቸሪንግ ወጪ ንግድ 40% ድርሻም ይዞ ነበር። ሆኖም ኢትዮጵያ ከአሜሪካ የነጻ ገበያ ወይም አጓ መሰረዟ በዘርፉ ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩም ተመልክቷል። በጥናቱ መሰረት ብዛት ያላቸው ሰራተኞችም ስራቸውን ለቀው ይወጣሉ። ለዚህም ምክንያትም ዝቅተኛ ደሞዝ ክፍያ የሚሰጣቸው ሰራተኞችም ኑሯቸውን ለመቋቋም አለመቻላቸው፣ 95% ያህሉ የፋብሪካዎቹም ግብአቶች ወይም ኢንፑትስ ከውጭ ሀገራት በከፍተኛ ገንዘብ ተገዝቶ የሚመጣ በመሆኑ መዋዠቅ የበረታበትን የዓለም ገበያን መቋቋም አለመቻሉም ተመልክቷል። በመፍትሄነት ከቀረቡት መካከል አጠቃላይ የብሔራዊ ዝቅተኛ የደሞዝም ጣሪያ ወይም ሚኒማም ዌጅ ማስተካከል፣ በፓርኮቹ አካባቢ የሚታየው የመኖሪያ ቤት እጥረትን መቅረፍ፣ ፓርኮቹን ለፖለቲካ ፍጆታ ከመጠቀም ለኢኮኖሚያዊ አዋጭነት እንዲያተኩሩ አፋጣኝ የመንግስታዊ ጣልቃ ገብነት፣ የውጭ ምንዛሬ እጥረትን መቅረፍ የሚሉም ይገኙበታል። የአማራ ማህበር በአሜሪካ ፕሬዝዳንት ትራምፕ ስለ ህዳሴ ግድብ የጻፉት ደብዳቤ ብሔራዊ ፕሮጀክትን ለጠባብ የፖለቲካ ግብ የሚጠቀመው የኦሮሞ ብልጽግና ሀገሪቱን በዲፕሎማሲያዊ ወደኋላ ማስቀረቱ ማሳያ መሆኑን ገለጸ። የአማራ ማህበር በአሜሪካ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጥር 8 ቀን 2018 ዓ.ም በጻፉት ደብዳቤ በታላቁ የኢትዮጵያ ህዳሴ ግድብ ላይ ለተነሳው አለመግባባት ዘላቂ መፍትሄ ለማግኘት አሜሪካ ለማደራደር ፍላጎት እንዳላት መግለጻቸውን አስታውሶ ደብዳቤው ብሔራዊ ፕሮጀክትን ለጠባብ የፖለቲካ ግብ የሚጠቀመው የኦሮሞ ብልጽግና ሀገሪቱን በዲፕሎማሲ ውራ እንዳደረጋት ማሳያ ነው በማለት ማህበሩ ዛሬ ጥር 18 ቀን 2018 ዓ.ም ባወጣው መግለጫ ገልጿል። በአቶ ቴድሮስ ትርፌ የሚመራው የአማራ ማህበር በአሜሪካ ባወጣው በዚሁ መግለጫ ማህበሩ በተደጋጋሚ እንደገለጸው በአብይ አህመድ የሚመራው የኦሮሞ ብልጽግና ፓርቲ አገዛዝ ኢትዮጵያን የትርምስ ቀጠና፣ የዘር ማጥፋት ጦርነቶች ማዕከል፣ የኢኮኖሚ ቀውስ የሚያምሳትና ብሔራዊ ፕሮጀክቶችን ለፓርቲ ልሂቃን ጠባብ አጀንዳ ፖለቲካዊ ዓላማ የሚጠቀምባት የግዛት ሉዓላዊነት የሌላት በርካታ ቡድኖች ተከፋፍለው የሚያስተዳድሩት በዲፕሎማሲያ የወደቀች ሀገር እንድትሆን አድርጓታል ሲል ወቅሷል። የአብይ አገዛዝ በአገር ውስጥ ያጣውን ተቀባይነት ለማካካስ ሀገሪቱ የውጭ ኃይሎች የጦር መሳሪያ እስከሰጡት ድረስ እንደፈለጉ የሚያዙባት ክብር የተነሳትና ተላላኪ ሀገር አድርጓታል ሲል ጠቅሷል። የአባይ ወንዝ ከርስቱ የሚፈልቀውና ግድቡ በርስቱ መተከል ውስጥ የተገነባው የአማራ ህዝብ በገንዘብ መዋጮና ህዝብን በማንቀሳቀስ ለግድቡ ስራ ከፍተኛ አስተዋጽኦ ማድረጉን የጠቀሰው መግለጫ በግንባታ ሂደቱም የመነሻ ሀሳቡን ከወጠኑት ቀዳማዊ ኃይለ ሥላሴ እስከ በግድቡ ግንባታ ሂደት በሴራ እስከተገደሉት ኢንጂነር ስመኘው በቀለ የአማራ ኃይሎች ከፍተኛ መስዋዕትነት መክፈላቸውን የጠቀሰው ማህበሩ ያም ሆኖ የአማራ ማህበር በአሜሪካ ታላቁ የኢትዮጵያ ህዳሴ ግድብ ብዙ የኢትዮጵያውያን ትውልዶች ቅብብል ምኞትና ቁርጠኝነት ነጸብራቅ የሆነና ዲያስፖራውን ጨምሮ በሁሉም ኢትዮጵያውያን የገንዘብ መዋጮ የተደረገለትና የሚደገፍ ብሔራዊ የኢትዮጵያ ፕሮጀክት መሆኑን በአጽንኦት እንደሚያምን ገልጸዋል። በኦሮሞ ብልጽግና ልሂቃን ግድቡን ለጠባብ የጎሳ ተኮር ፖለቲካ ዓላማዎች እንደ መሳሪያ የተጠቀሙበት እንደሚገኝ የጠቀሰው የማህበሩ መግለጫ ለዚሁ ፕሮጀክት ሲባል ለግል ጥቅማቸው የአማራ ትግል ለገዢ ገበያ መታያነት ከተጠቀሙ በኋላ ዓላማውን የከዱ ግለሰቦች የግድቡን አጀንዳ የአማራን ጥያቄዎች መሰረት የለሽ በማስመሰል በአማራ ህዝብ ላይ የሚደረገውን የዘር ማጥፋት ዘመቻ ለማስቀጠያነት ሊጠቀሙበት እየሰሩ እንደሚገኝ ጠቅሷል። የአምባገነኑ አብይ አህመድ አገዛዝ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ በሚደረጉ የዓለም አቀፍ ግንኙነቶችና ዲፕሎማሲያዊ ረገድ ያደረሰውን ከፍተኛ ክስረት ሊደብቁለት አይችሉም ያለው ይኸው መግለጫ አገዛዙ አካታች አመራርን ከማስፈን ይልቅ የኦሮሞ ፖለቲካ የበላይነትን በማስቀደም በውስጥ ያልተረጋጋች በውጭ የተገለለች ኢትዮጵያን ከመፍጠር ባሻገር ከጎረቤት ሀገራት ጋር የሚደረገው ወጥነት የሌለውና ትንኮሳ የተሞላበት ግንኙነት በጎረቤት ሀገሮች መሃል አለመተማመንን በመፍጠር ሀገሪቱን የቀጠናው ያለመረጋጋት ምንጭ እንድትሆን ማድረጉንም ጠቅሷል። በተጨማሪም አገዛዙ ግድቡን በስልጣን ላይ ለመቆየት መስዋዕት ሊያደርግ እንደሚችል
ትግል ግልጽ እየሆነ መምጣቱን የጠቀሰው ይኸው መግለጫ የአብይ አገዛዝ በግድቡም ሆነ በማንኛውም አንኳር የውጭ ጉዳዮች ላይ ለመደራደር ወይም ኢትዮጵያን ለመወከል ህጋዊነት፣ ስልጣን ወይም የሞራል አቋም የለውም ሲል አስታውቋል። የአማራ ማህበር በአሜሪካ በግድቡ ዙሪያ ለሚነሳ አለመግባባት ፍትሐዊ፣ ሰላማዊና ዘላቂ መፍትሄ መስጠትና ኢትዮጵያ በቀጠና ያላትን ተሰሚነት ወደ ቀድሞ መመለስ የሚቻለው ህጋዊ፣ ሁሉን አቀፍና ተጠያቂነት ባለው መንግስት ስር ብቻ እንደሆነ በጽኑ እንደሚያምን ጠቅሶ ፍትህ፣ ተጠያቂነትና መረጋጋት ተአማኒነት ላለው ዲሞክራሲያዊ ቅድመ ሁኔታዎች መሆናቸውን ጠቅሷል። አሜሪካና ዓለም አቀፉ ማህበረሰብ የአብይ አገዛዝ ካሁን በኋላ በግድቡ ወይም በሰፊው ቀጠናዊ ደህንነት ጉዳዮች ዙሪያ ህጋዊ ተደራዳሪ መሆን እንደማይችል እንዲገነዘቡ፣ አገዛዙ በአማራ ላይ የማያካሄደውን የዘር ማጥፋት ጦርነት እንዲያቆም እንዲደግፉና ሰብአዊ መብቶችን የሚያከብር ብሔራዊ አንድነትን የሚያድስ ቀጠናዊ ሰላምንና የኢትዮጵያና አጋሮቿን ረጅም ጊዜ ጥቅም የሚያስጠብቅ ሁሉን አቀፍ የፖለቲካ ሽግግር እንዲደረግ ግፊት እንዲያደርጉ ማህበሩ ጥሪ አቅርበዋል። የአማራ ትግል ወደ አንድ ውህድ ብሔራዊ ንቅናቄ በደረሰበት በአሁኑ ወቅት ሁሉም አማራ የአማራ የዘር ማጥፋት ዘመቻ ለማስቆምና ተጠያቂ የሆኑ ወንጀለኞችን ለፍርድ ለማቅረብ እየተደረገ ያለውን ተጋድሎ መደገፍ ላይ እንዲያተኩር ማህበሩ በተጨማሪ አሳስበዋል። 30 ኢትዮጵያን በትላንትናው ምሽት በምስራቅ ዛምቢያ ናሚባ ግዛት በህገወጥ መንገድ ለመግባት ሲሞክሩ በቁጥጥር ስር መዋላቸውን የአገሪቱ ባለስልጣን ገለጡ። ኢትዮጵያኑ ወደ ዛምቢያ ለመጓዝ የሞከሩት በፔስታ ከተማ ነዋሪ በሆነው ቦይዴ ፌሬ ተብሎ በሚጠራ የ40 ዓመት አሽከርካሪ በሚያሽከረክረው አምቡላንስ ውስጥ በመሆኑ የተገለጸ ሲሆን የምስራቅ ግዛት ፖሊስ ኮማንደር ሮበርትሰን ዋሚምባ ለመገናኛ ብዙሃን እንደገለጹት ህገወጥ ያሏቸው ኢትዮጵያኑ ስደተኞች በቁጥጥር ስር መዋላቸውን ለመገናኛ ብዙሃን አረጋግጠዋል። የአልታፈ አምቡላንስ የመኪና ቁጥር BAT 3037 በፔስታ ከተማ የአትላፍ የግል ሆስፒታል ንብረት መሆኑ የገለጹት የፖሊስ ሹሙ የአምቡላንሱ ሹፌር ከ45 ዓመት ዕድሜ ባልደረባው ሲሚያንኮ ቼኮማ ከተባለው አሽከርካሪ ጋር በመተባበር ኢትዮጵያኑን ከተለያዩ ቦታዎች ወደ ዛምቢያ ለማስገባት መሰብሰባቸውን እንዳመነም ገልጠዋል። በማከልም ሁለቱ አሽከርካሪዎች ህገወጥ ስደተኞችን አስመልክቶ ለፖሊስ በሰጡት ቃል ከካታቴም ግዛት ከሚገኘው ኬኔዲ ፌሪ ተብሎ ከሚጠራው ቦታ ታማሚ እንዳለ አምቡላንስ እንደሚያስፈልግ መመሪያ እንደደረሳቸው፣ ነገር ግን አምቡላንሱ ይዘው በመጡ ሰዓትም 30 ህገወጥ ኢትዮጵያን ስደተኞችን እንዲጓዙ ማድረጋቸውን አስታውቀዋል። ሁለት የዛምቢያ አሽከርካሪዎችም ከ30 ኢትዮጵያውያን ጋር በፖሊስ ቁጥጥር ስር እንደሚገኙ የፖሊስ ኃላፊው የገለጹ ሲሆን ተሽከርካሪውን በህግ ጥላ ውስጥ መውደቁንም ገልጠዋል። ኮማንደሩ በህገወጥ ስደተኞቹ በቁጥጥር ስር የዋሉት በጋራ በተሰራ ባሉት የቡድን ስራ እንደሆነ አብራርተው የካቾላም የፍተሻም ጣቢያ የደህንነት ባለስልጣናትም ለናምባም ፖሊስም ጣቢያም ስለ ህገወጥም ስደተኞቹ መረጃ እንደሰጡ ገልጠዋል ሲል ሉሳካ ታይምስ ጋዜጣም ዘግቧል። በዛምቢያ የኢሚግሬሽን ህግ በህገወጥ መንገድ ወደ ግዛቲቱ የሚገባ ማንኛውም ግለሰብ ጥፋተኛ ሆኖ ከተገኘ እስከ 1498 የአሜሪካን ዶላር የገንዘብ ቅጣትም ከ9 ወር እስከ 5 ዓመት የሚደርስ ከባድም የጉልበት ስራም የታከለበትም እስራትም ይጠብቀዋል። በቀድሞ ምርኮኛና የመከላከያ ኤታ ማጆር ሹም ብርሃኑ ጁላ የሚመራው ሰራዊት በጦር ወንጀል የሚፈለግ በዘር ማጥፋት ጭፍጨፋ ውስጥ የተሳተፈ መሆኑ በተግባር እየተገለጸ ባለበት በዚህ ወቅት በዚሁ ተቋም ስር ያለው የፍትህ ዳይሬክተሬት በየቀኑ ሰላማዊ ሰዎችን መጨፍጨፉ ዕለታዊ ዜና የሆነው ስልጣን አስጠባቂ ወራሪ ሰራዊትን ህግና ስርዓት አክብሮ ሰላማዊ ሰዎችን ይጠብቃል የሚል መግለጫ ሰጥቷል። በኢትዮጵያ በአብይ አህመድ የሚመራው አገዛዝ ባለፉት 7 ዓመታት በላይ በአገር ውስጥ የእርስ በርስ ግጭቶች ውስጥ ያሰማራው አገርና ዳር ድንበር መጠበቅ ያለበት የአገሪቱ ሰራዊት በዘር ጭፍጨፋ፣ በጦር ወንጀልና በሰው ልጆች ላይ በሚፈጸም ከፍተኛ ሰብአዊ መብት ጥሰት መሪዎቹና ሰራዊቱ እንደ ተቋም አደረጃጀቱ ጭምር ተጠያቂ መሆናቸው ተደጋግሞ ሲጠቀስ የቆየ ቢሆንም ይህንን በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ ዛሬም ድረስ በየቀኑ የሚወጡ ሪፖርቶችን ወደ ጎን በማድረግ የዚሁ መከላከያ ሰራዊት ወታደራዊ ፍትህ ዋና ዳይሬክተር ብርጋዴር ጀነራል አሰፋ ደበሌ ሰራዊቱ ህግና ደንብ መሰረት በማድረግ ኢትዮጵያ የተቀበለ ቻቸውን ስምምነቶች በትጥቅ ግጭት ውስጥ ሲቪሊያንና ንብረት ሳይጎዳ ገለልተኛ ሆኖ ተልእኮውን በብቃት እየፈጸመ ነው ሲል እውነታውን ክዶ መግለጫ በመስጠት አዲስ ትርክት ለመፍጠር ሞክረዋል። ህጻናትና ሴቶችን የሚደፍር ህጻናትና አረጋውያንን ሳይመርጥ ሰላማዊ ሰዎችን የሚጨፈጭፍ በከባድ መሳሪያ በድሮና በጀት ወላዶችን ከነ ጤና ጣቢያው ትምህርት ቤቶችን ከነ ተማሪዎች የሚያወድ የአገዛዙ ስልጣን አስጠባቂ ጦር ህግና ስርዓት እንደሚያከብርና ለሰላማዊ ሰዎች እንደሚጠነቀቅ አድርጎ የመከላከያ
መከላከያ ወታደራዊ ፍትህ ዋና ዳይሬክተር የተባለው ብርጋዴር ጀነራል አሰፋ ደበሌ በቀድሞ ምርኮኛና አገዛዙ ኤታማጆር ሹም ብርሃኑ ጁላ ለሚመራው መከላከያ ማህበራዊ ገጽ በሰጠው መግለጫ ጠቅሷል። የሰራዊቱ አባላት ጭምር በሰላማዊ ሰዎች ላይ የሚፈጸመውን ግፍና በተለይም በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በቅርቡ እንኳን በሰለከላ ያገዛዙ ስልጣን አስጠባቂ ወታደሮች አሰቃቂ ግድያ ከመፈጸም አልፎ ብልጥ እስከ መቁረጥ፣ አይን ጎልጎሎ እስከ ማውጣትና በአሰቃቂ ሁኔታ መግደል፣ እጃቸው ላይ ወደቁ ሁለት የፋኖ ሴት ታጋዮችን ጡት እስከ መቁረጥና አስከሬናቸውን እስከ ማዋረድ የሄዱበት በዋቢነት የሚጠቀስ ሲሆን ያገዛዙ ስልጣን አስጠባቂ ሰራዊት በየደረሰበት ቦታ ሰላማዊ ሰዎችን የጥቃት ኢላማ በማድረግ የጦር ወንጀልና የዘር ማጥፋት እርምጃ መፈጸሙ ዛሬም ድረስ መቀጠሉ ተደጋግሞ ሲጠቀስ ቆይተዋል። በሰራዊቱ በአማራ ህዝብ ላይ ለተፈጸሙ የዘር ማጥፋት ጭፍጨፋዎችና የጦር ወንጀሎች ያገዛዙ መሪዎች ብቻ ሳይሆን ዋና ዋና ጦር አዛዦች ጭምር ተጠያቂ ሊሆኑ እንደሚገባ ማስረጃዎች ተሰብስበው እንዲያዙ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። ኢትዮጵያውያን ስደተኞች ከኬንያዋ የማንዴራ ግዛት ውጡ ተብለው በይፋ እየተቀሰቀሰ መሆኑ ስጋት ላይ ጥሏቸዋል። የጎሳ መሪዎች ያስተላለፉት ውሳኔ መሆኑን በመጥቀስ ባለስልጣናት ራሳቸውን ከተጠያቂነት አውጥተዋል። ከየካቲት 5 በፊት ያለቀቁት ላይ እርምጃ ይወሰዳል የሚል ቅስቀሳ ተጠናክሯል። ስጋት ላይ ወድቀዋል። ኢትዮጵያውያን ስደተኞችን ከኬንያዋ ማንዴራ ግዛት ውጡ በሚል አስደንጋጭ መልእክት በድምፅ ማጓያ ጭምር በጎዳናዎች እየተዘዋወሩ ቅስቀሳ የተካሄደ ሲሆን ውሳኔ ያስተላለፉት የጎሳ መሪዎች መሆናቸውና ለህይወታቸውና ንብረታቸው ስጋት ላይ መውደቃቸውን ጠቅሶ ዲደብሊው ዘግበዋል። ከስደተኞቹ አንዷ ቤተልሔም ተስፋዬ በሰሜን ምስራቅ ኬንያ ማንዴራ ግዛት በስደት መኖር ከጀመረች ከ10 ዓመታት በላይ ያስቆጠረች ሲሆን ስራ ፍለጋ ከደቡብ ኢትዮጵያ ክልል ወደ ማንዴራ መሰደዷን የምትናገረው ቤተልሔም አሁን ላይ እዛው ማንዴራ ቤተሰብ መስርታ በከፈተችው አነስተኛ ምግብ ቤት ኑሯን ስትገፋ መቆየቷን ገልጻለች። ነገር ግን ከሰሞኑ በማንዴራ የምትኖሩ ኢትዮጵያውያን እስከ የካቲት 5 ድረስ ለቃችሁ ወደ ሀገራችሁ ግቡ የሚል መልእክት በመሰራጨቱ ስጋት ላይ መውደቋን ተናግራ ማስጠንቀቂያውን ተከትሎ ዛቻና ማስፈራሪያዎች እየተደረጉ ይገኛሉ። እስከ የካቲት 5 ቀን ካልወጣችሁ ለህይወታችሁና ለንብረታችሁ ኃላፊነት አንወስድም እየተባለ ነው ስትል ሁኔታውን አስረድታለች። በዚያው ማንዴራ የሚኖሩት ሌሎቹ ኢትዮጵያውያን ስደተኞች ማርቆስ ጉታና ከፍ ያለው ታዲዮስ እንደ ቤተልሔም ሁሉ ውጡ በሚል የተላለፈው አስደንጋጭ መልእክት ስጋት ላይ እንደጣላቸው የተናገሩት ሲሆን መልእክቱ በድምፅ ማጉያ ጭምር በጎዳናዎች እየተዞረ ሲለፈፍ እንደነበር ስለ ጉዳዩ ማንዴራ አስተዳደር ሰዎችን መጠየቃቸውን ጠቅሰው ነገር ግን ይህ የጎሳ ሽማግሌዎች ያሳለፉት ውሳኔ ነው፣ ጉዳዩ እኛን አይመለከትም የሚል ምላሽ መስጠታቸውንም ዘገባው አመልክተዋል። ሽማግሌዎቹ ውሳኔውን ለምን እንዳሳለፉ የአካባቢው ነዋሪዎች መናገራቸውን የጠቀሱት ሁለቱ ኢትዮጵያውያን ስደተኞች ኢትዮጵያን በየጊዜው ቁጥራቸው እየበዛ ነው፣ ሀገራችን እየወረሱ ነው፣ ሃይማኖትን እያስፋፉ ነው፣ ምግብ ቤቶችና ሻይ ቤቶችን በመክፈት የነዋሪውን ገበያ ዘግተዋል፣ የማንዴራ ሰዎችን የስራ ዕድልም እየተሻሙ ነው። ስለዚህ እስከ የካቲት 5 ቀን ማንዴራ ለቀው ወደ አገራቸው ሂዶ ተቀጥረው ለሚሰሩ ደመወዛቸውን ከፍላችሁ ሸኟቸው መባሉን የአገሬው ተወላጆች መናገራቸውን ዋቢ በማድረግ ጠቅሰዋል ሲል ይኸው ዘገባ አመልክተዋል። አሁን ላይ የመልእክቱን መተላለፍ ተከትሎ የተሰነዘረባቸው በሚገኘው የዛቻና የግድያ ማስፈራሪያ የተነሳ በስጋት ቤታቸውን ዘግተው ለመቀመጥ መገደዳቸውን የሚናገሩት ኢትዮጵያውያን ስደተኞች የኢትዮጵያ መንግስት ጣልቃ እንዲገባ ሲሉ ጥሪ ማቅረባቸውን ዘገባው አመልክተዋል። ዲደብሊው ኢትዮጵያውያን ስደተኞች በማንዴራ የገጠማቸውን ስጋት አስመልክቶ በኬንያ የኢትዮጵያ ኤምባሲ ሆነ የውጭ ጉዳይ ሚኒስቴር ቃል አቀባይን ለማነጋገር ያደረገው ጥረት እንዳልተሳካ ጠቅሶ በኬንያ የኢትዮጵያ ኮሚኒቲ አባል አቶ ታምራት ዳሬና ስለ ጉዳዩ መረጃ እንዳላቸው ጠቅሰው ይውጡ የሚለው ውሳኔ የመጣው ከማንዴራ አስተዳደር ሳይሆን ከአካባቢው የጎሳ መሪዎች መሆኑን ጠቅሰው አሁን ላይ የጎሳ መሪዎቹን ለማነጋገርና ለማግባባት የሚያስችል እንቅስቃሴ እየተደረገ ይገኛል ብለዋል። እነዚህ ዜጎች ወደ ሀገር ከተመለሱ ለራሳቸውም ለማህበረሰቡም ሆነ ለመንግስት ሸክም የመሆን እድላቸው የሰፋ ነው። እዚህ እየሰሩ ከራሳቸው አልፎ በአገር ቤት የሚገኙ ዘመዶቻቸውን ጭምር የሚደግፉ ነበሩ። እኛ በኩል የተባለው እንዳይፈጸም የተቻለን ለማድረግ እየሰራ እንገኛለን በማለት አቶ ታምራት መናገሩን ዲደብሊው በዘገባው ጠቅሷል። በከፊል የአሜሪካ ግዛቶች በተከሰተም ከባድ የበረዶ አውሎ ነፋስ ቢያንስ 7 ሰዎችም ሲሞቱ 800,000 ነዋሪዎችም ኤሌክትሪክም ተቋረጠባቸው። በርካታም አገር አቀፍና ዓለም አቀፍ በረራዎችም ተቋረጡ። በአሜሪካ በተከሰተው አደገኛ የበረዶ አውሎ ነፋስ ምክንያት ቢያንስም የ7 ሰዎችም ህይወት እንዳለፈና በመቶ ሺዎች የሚቆጠሩ ቤቶችም ከኤሌክትሪክ ኃይል አቅርቦት ውጪ እንደሆኑም የአገሪቱ ባለስልጣናትም ገልጠዋል። በቴክሳስና በኒው ኢንግላንድ መካከል በሚገኘው አካባቢዎችም ባለው ለህይወት አስጊ የሆነ የአየር ሁኔታም የተነሳም ቤቶችና መንገዶችም እንዲዘጉ እንደዚሁም በረራዎችም እንዲሰረዙ መደረጉን የአገሪቱ ብሔራዊ የአየር ሁኔታም አገልግሎትም አስታውቋል።
በሉዊዚያና ግዛት ቢያንስ 2 ሰዎች በከባድ ቅዝቃዜ ምክንያት የሞቱም ሲሆን በቴክሳስ በቴናሲና በካንሳስ ግዛቶችም ከአውሎ ነፋሱ ጋር በተያያዘ ሌሎችም ሰዎች መሞታቸውም ተገልጧል። የኤሌክትሪክ መቋረጥን የሚዘግበው ድህረ ገጽ ፓወርቴጅ ዩኤስ ያወጣው መረጃ እንዳመለከተው እስከ አለፈው እሁድ ድረስ ከ800 ሺህ በላይ ቤቶች የኤሌክትሪክ ኃይል አቅርቦት የተቋረጠባቸው ሲሆን ፋትልዌሪ ያወጣው መረጃም ደግሞ ከ11 ሺህ በላይ በረራዎችም ሰርዘዋልን ብለዋል። ሰፊ የሆነ ከባድ በረዶ፣ የበረዶ ዝናብ እንደዚሁም የቀዝቃዛ ዝናብ ጠብታዎችም እንዳረፉ ወዲያውኑ ወደ በረዶነት የሚቀየሩበትም ፍሪዚንግ ሬን የተባለው አደገኛ ክስተትም በዚህ አይነት ሁኔታም ለቀናት ሊቆይ እንደሚችልም ሜትሮሎጂ ባለስልጣናትም ገልጠዋል። አየር ሁኔታም ያስከተለው አውሎ ነፋስን ወደ 180 ሚሊዮን የሚጠጉ አሜሪካውያን ወይም ከአገሪቱ ሕዝብ ከግማሽ በላይ ተጽዕኖ ያሳረፈባቸው ሲሆን የኒውዮርክ ክፍለ ግዛት ገዢ ካቲ ሆቼል ነዋሪዎች ከቤት እንዳይወጡና ከመንገዶችም እንዲርቁም አስጠንቅቀዋል። የአየር ሁኔታ ባለሙያዎች በበኩላቸው አውሎ ነፋሱም ከሚፈጥራቸው አደጋዎችም ዋነኛ የበረዶ ክምር እንደሆነ ያስጠነቀቁ ሲሆን ክምሩ ዛፎችን የመስበር የኤሌክትሪክ መስመሮችን የመጣልና መንገዶችን ለአደጋ ማጋለጥም አቅም እንዳለውም አስጠንቅቀዋል። አሜሪካም ካሏት 50 ግዛቶች መካከል በሰሞነኛው ከባድ በረዶ ቀዝቃዛ አዘል ዝናብና አደገኛ ቅዝቃዜም ከሰተባቸው መካከል አላባማ፣ አርካንሳስ፣ ጆርጂያ፣ ሉዚያና፣ ሚሲሲፒ፣ ሰሜን ካሮላይና፣ ደቡብ ካሮላይና፣ ቴናሲ፣ ቴክሳስ፣ ኒውዮርክ፣ ኒው ጀርሲ፣ ኦሃዮ፣ ሜሪላንድ፣ ኒው ሜክሲኮ፣ ፔንሲልቬኒያ፣ ቨርጂኒያ፣ ዴልዌር ተጠቃሾች መሆናቸውም ታውቋል። የበርካታ አየር መንገዶችን በረራ ያቋረጠው የአሜሪካው ሰሞነኛም ከባድ በረዶ በተመለከተ በአሜሪካዋ ግዛት ሜን 8 ሰዎችን ያሳፈረም የግል ጀትም ከባንጎር ዓለም አቀፍ አውሮፕላን ማረፊያ ሲነሳ መከስከሱን የአቪዬሽን ባለስልጣናትም ገልጸዋል። ቦምበርም ቻሌንጀር 600 ስሬት የሆነው ጀቱ በትላንትናው ዕለት በጠዋቱ 9:45 ላይ መከስከሱን የፌዴሬሽን አቪዬሽን የገለጸ ሲሆን የተሳፋሪዎች ሁኔታና ማንነት ለጊዜው አልተገለጠም። አደጋው የደረሰው አደገኛ የሆነው የክረምት በረዶ ወጀብ በአብዛኛው የአሜሪካም ክፍል ከተከሰተ በኋላም ሲሆን የአየሩ ሁኔታ እስከ 7 ሰዎችን የገደለ ሲሆን በመቶ ሺዎች የሚቆጠሩ ሰዎችም ያለ መብራትም አስቀርቷቸዋል። የጀቱ አብራሪዎችም አደጋው ከማጋጠሙ በፊትም በአየር ማረፊያው አካባቢ ለማየትም ሲቸገሩ እንደነበረም ተገልጧል። በባንጎር አየር ማረፊያ በክረምቱ ከባድ የአየር ሁኔታ ምክንያት እስከ ማጨው ነገ ማክሰኞ ድረስ ማስጠንቀቂያ የተሰጠ ሲሆን ከባድ በረዶ መዝነቡ እንደሚቀጥልም የአየር ትንባዮችም ገልጠዋል። የአየር ማረፊያው አደጋውን ተከትሎ መዘጋቱንና የአደጋ ጊዜ ሰራተኞችን ምላሽ እየሰጡ እንደሆነ ነዋሪዎችም ከአካባቢው እንዲርቁም ማሳሰቢያ መሰጠቱን የመገናኛ ብዙሃን ገልጸዋል። በሚኒሶታ የተሰማሩት የድንበር አስጠባቂ ፖሊሶች በነገው ዕለት ሙሉ ለሙሉ ሊወጡ እንደሚችሉ ምልክቶች ያሉ ዋና አዛዡም ከከተማዋ ይለቀዋል ተብሎ የሚጠበቅ ሲሆን ቅዳሜ ዕለት የ37 ዓመቱ ነርስ አሌክስ ፕሪቲን የገደለው ኢሚግሬሽን ኦፊሰር ማንነት ይፋ እንዲሆንና ነፃና ገለልተኛ ምርመራ እንዲደረግ የተቃውሞ ጫናዎች በርትተዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕ ምክትል ፕሬዚዳንት የነበሩት ማይክ ፔንስ ጭምር ተቃውሟቸውን አሰምተዋል። በአስቸኳይ ምርመራ እንዲደረግም ጠይቀዋል። የፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን ዘመቻ በተለይም በሚኒሶታ ሚኒያፖሊስ ባለፈው ቅዳሜ 37 ዓመቱ ነርስ አሌክስ ፕሪቲ በኢሚግሬሽን መኮንን ተተኩሶበት ከተገደለ በኋላ ባለስልጣናት ይሰጡት በነበረው መግለጫ በርካታ አሜሪካውያን ዛሬ ጀግና እያሉ የሚጠሩትን በከተማው አርበኞች ሆስፒታል የጽኑ ህሙማን ክፍል ነርስ የሆነው አሌክስ ፕሪቲ ሞት ግልጽ ግድያና አስቸኳይ ምርመራ እንደሚያስፈልገው በግዛቱ የተሰማሩ የኢሚግሬሽን ኦፊሰሮች አካባቢውን ለቀው እንዲወጡ ዛሬም የተቃውሞ ጫናዎች በርትተው የቀጠሉ ሲሆን በዛሬው ዕለት በመጀመሪያው ዙር የፕሬዝዳንትነት ዘመናቸው የፕሬዝዳንት ትራምፕ ምክትል የነበሩት ማይክ ፔንስ ዛሬ በማህበራዊ ገጻቸው ግድያውን በማውገዝ ለአሌክስ ፕሪቲ ቤተሰቦች ሀዘናቸውን ገልጸው አስቸኳይ ገለልተኛ ምርመራ እንዲደረግ ጠይቀዋል። ትላንት የቀድሞው ፕሬዝዳንት ባራክ ኦባማና ክሊንተን በየበኩላቸው ባወጡት መግለጫ ግድያውን በማውገዝ በአሜሪካ ዲሞክራሲ ላይ ተደቅኗል ያሉትን አደጋ በመግለጽ የፕሬዝዳንቱን የኢሚግሬሽን ዘመቻ በመቃወም ለተቃዋሚዎች ያላቸውን ድጋፍ የሰጡ ሲሆን በሚኒሶታ ሚኒያፖሊስ የተፈጸመውን ድርጊት በመቃወም በረዶና ብርድ ያልበገራቸው በቺካጎና ሳን ፍራንሲስኮ ታላቅ ሰላማዊ ሰልፍ በማድረግ ቁጣቸውን የገለጹ በሺህ የሚቆጠሩ ተቃዋሚዎች ፕሬዚዳንት ዶናልድ ትራምፕ ጭምር በኃላፊነት የጠየቁ ሲሆን ዛሬም የሚኒሶታ ሪፐብሊካን ፓርቲ የሴኔት እጩ አገረ ገዢ የነበሩት ክሪስ ማዴል ከምርጫ ውድድር ራሳቸውን ማግለላቸውን ጭምር አስታውቀዋል። የአሜሪካ ድንበር ጠባቂዎች ኃላፊ ግሬግ ቦቪኖ ጭምብል ያጠለቀውን የአሌክስ
ፕሪቲ ገዳይ ማንነት ይፋ እንዲያደርጉ የተጠየቁ ቢሆንም አሻፈረኝ ማለታቸውና እርምጃውን ህጋዊ አድርገው በመገናኛ ብዙሃን መከራከራቸው ተቃውሞ እያስነሳባቸው ሲሆን በነገው ዕለት እሳቸውም ሆነ በግዛቱ የተሰማሩ የኢሚግሬሽን ኦፊሰሮች ከተማውን ለቀው እንደሚወጡ መረጃዎች መውጣት ጀምረዋል። የአገር ውስጥ ጉዳይ ጸጥታ ኃላፊዋ ክሪስቲና ኖምን ፕሬዚዳንት ዶናልድ ትራምፕ በአስቸኳይ ከስልጣን እንዲያነሷት የአሜሪካ ኮንግረስ በኃላፊነቷ እንዲጠይቃትና ከስልጣን እንዲያነሳት ጭምር በተቃውሞ እንቅስቃሴዎች ጥሪ እየቀረበ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከትላንት ጀምሮ ቀደም ሲል ከነበራቸው አቋም ተቃውሞውን ተከትሎ ለዘብ ያለ አስተያየት እየሰጡ ቢሆንም የተወሰኑ የሪፐብሊካን ፓርቲ ተወካዮች ጭምር ግድያውን በማውገዝ አስቸኳይ ምርመራ እንዲደረግ ተቃውሞውን ተቀላቅለዋል። ትራምፕ ሁሉም ነገር እየተገመገመ መሆኑን አስቀድሞ ግድያው በተፈጸመበት ዕለት ሽጉጥ ታጥቆ ነበር በማለት ሟቹን ለመወንጀል መሞከራቸው ሲያስወቅሳቸው የነበረው ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት ከዎል ስትሪት ጆርናል ጋር አሌክስ ፕሪቲን ተኩሶ ስለገደለው መኮንን እርምጃ ትክክለኝነት ቢጠየቁም ቀጥተኛ መልስ ሳይሰጡ ቀርተዋል። የአገር ውስጥ ደህንነት ኃላፊዋ ክሪስቲኖም ፕሪቲ የተገደለው ሽጉጡን ሲያሳይ ነው በማለት ሐሰተኛ መግለጫ የሰጡ ቢሆንም በአደባባይ የታዩ የቪዲዮና የፎቶግራፍ ማስረጃዎች ግን ሽጉጡን የጸጥታ ኃይሎች ከተቀበሉት በኋላ የተፈጸመበት የግፍ ግድያ ተቃውሞና ውግዘት መነሻ ምክንያት ሆነዋል። ፕሬዚዳንት ዶናልድ ትራምፕ የቦርደር ጉዳይ ዋና ኃላፊ የሆኑ ቶም ሃመን ወደ ሚኒሶታ የላኩ ሲሆን ከሚኒሶታ አገረ ገዥና ከንቲባ ጋር ጤናማ ውይይት ማድረጋቸውም በትሩዝ ማህበራዊ ገጻቸው ጭምር ገልጸዋል። ፕሬዚዳንቱ ቶም ሃመን በቀጥታ ለሳቸው ሪፖርት እንደሚያደርግ የአገር ውስጥ ጉዳይ ዋና ጸሐፊዋ ክሪስቲን ናኦም ጋር እንደማይግባቡ መገናኛ ብዙሃን እየገለጹ ሲሆን ፕሬዚዳንቱ ተቃውሞ ከበረታባቸው ባለስልጣኗን ሊያነሷት ይችላሉ የሚሉ ግምቶችም ተከትለው ቀርበዋል። አሌክስ ፕሪቲ ይሰራበት በነበረው ሚኒያፖሊስ በሚገኘው የአርበኞች ሆስፒታል ነርሶች ዛሬ ለአስክሬኑ ክብር በመስጠት ሽኝት ያደረጉ ሲሆን በተገደለበት ስፍራም በርከት ያሉ ነርሶች በመሰባሰብ ሰላም እንፈልጋለን በማለት ተቃውሟቸውን ገልጸዋል። ባለስልጣናት ወንጀለኛ ለማድረግ የሞከሩት በግፍ የተገደለው አሌክስ ፕሪቲ ብሔራዊ ጀግና መሆኑን እሱና ቀደም ሲል በሚኒሶታ የተገደለችውን ጨምሮ በአይስ ኦፊሰሮች ለተገደሉ ሁሉ ፍትህ እንደሚያስፈልግ ጥሪ እየቀረበ ነው። ይህ በእንዲህ እንዳለ በሚኒሶታ የሚኒያፖሊስ ከተማ ከንቲባ ጃኮብ ፍሬይ ከፕሬዚዳንት ዶናልድ ትራምፕ ጋር በስልክ ያደረጉትን ውይይት መሰረት አድርገው በከተማው እየተካሄደ ያለ ዘመቻ ባለበት እንደማይቀጥል ስምምነት ላይ መድረሳቸውን፣ ሚኒሶታ ከስደተኞች ተጠቃሚ መሆኗን፣ የተወሰኑ የፌዴራል የኢሚግሬሽን ዘመቻው አካል የሆኑ ኦፊሰሮች ከነገ ጀምሮ እንደሚወጡና የቀሩትም እስኪወጡ ድረስ ኃላፊነታቸውን አጠናክረው እንደሚቀጥሉ ገልጸዋል። የፌዴራል ድንበር ጉዳይ ዋና ኃላፊ ቶም ሆማን ጋር በነገው ዕለት ቀጣዮቹን እርምጃዎች በተመለከተ ውይይት እንደሚያደርጉም ገልጸዋል። በትግራይና በአፋር መካከል የህዝብ ለህዝብ ግንኙነት የሚያጠናክር ኮንፈረንስ መካሄዱ ተገለጸ። ህወሓት በጠለምት የወረራ ትንኮሳ አድርጓል የሚለው አስቀድሞ ታጣቂዎችን በተፈናቃይ ስም ወደ ጠለምት ያስገባው አገዛዝ ውንጀላ ላይ ጥርጣሬ ተነስቷል። ህወሓት ምላሽ አልሰጠም። የትግራይና የአፋር ህዝብን ሰላም ለማጽናት በሚል የህዝብ ለህዝብ ኮንፈረንስ በአዲ ጉደም ከተማ መካሄዱና ከሁለቱም ማህበረሰብ የአገር ሽማግሌዎች፣ የማህበረሰብ ወኪሎች፣ የመንግስት ኃላፊዎች መገኘታቸውን ኮንፈረንሱን አስታኮ የወጣ መረጃ ገልጸዋል። በትግራይ ያሉ መገናኛ ብዙሃን እንደዘገቡት በትግራይና በአፋር ህዝብ መካከል ሰላማዊ ግንኙነትን ለማጠናከር በተለይም በአፋር በተለይም በትግራይ አለምሳጋ ሂንጣሎ ወረዳ እንዲሁም ከአፋር ክልል አባላ ወረዳ የተውጣጡ የሁለቱ ብሔረሰብ አባላት፣ የአካባቢው የአገር ሽማግሌዎችና የአካባቢ አመራሮች፣ የማህበረሰብ ወኪሎች በዚህ ውይይት ላይ መሳተፋቸውን ይኸው መረጃ ይጠቅሳል። ይህ በእንዲህ እንዳለ ከፕሪቶሪያው ስምምነት ማግስት የጠለምት የአማራ ማንነት ጥያቄ የሚያነሱትን በአካባቢ የመሰረቱትን አስተዳደር በማፍረስ የህወሓት ታጣቂዎችን በተፈናቃይ ስም በመመለስ ከለላ ይሰጥ ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦርና የህወሓት ታጣቂዎች በአንድ ላይ ተናበውና ተቀናጅተው ሲሰሩ የቆየ ቢሆንም ዛሬ በጠለምት ህወሓት ወረራ ፈጽሟል የሚል ዜና እየተሰራጨ ይገኛል። የህወሓት ኃይሎች በጠለምት የነበሩ ሲሆን በአካባቢው አማራ ብሔር ተወላጆችን ጭምር አፍነው ሲወስዱ በአካባቢው የሚገኘው መከላከያ የሚቀርብለትን ቅሬታ ተከትሎ ቆሞ ማየቱን በማንነት እንቅስቃሴ ውስጥ ንቁ ተሳትፎ አላቸው የተባሉ ታፍነው ወደ ትግራይ መወሰዳቸው ጭምር በተደጋጋሚ በቅሬታ ሲቀርብ የቆየ ቢሆንም ዛሬ ያገዛዙ ማህበራዊ ሚዲያ ፈቀላጤዎችን ጨምሮ የተለያዩ ወገኖች ህወሓት በጠለምት ጥቃት ከፈተ የሚለው
መረጃ በጠለምት አብረው የነበሩት የህወሓት ታጣቂዎችና የአብይ አገዛዝ ስልጣን አስጠባቂ ወታደሮች እርስ በርስ ተታኮሱ ወይስ አዲስ ነገር ምን መጣ የሚሉ ጥያቄዎች ተነስተው ቀርበዋል። በጠለምት ማይ ተክሊትና አዲማይ ዳጉሳ በተባለ ስፍራ ላይ የህወሓት ታጣቂዎች ጥቃት መክፈታቸውን የአካባቢው ነዋሪዎች ተናግረዋል የሚሉ መረጃዎች በማህበራዊ ሚዲያ የተሰራጩ ሲሆን በተለይም ያገዛዙ ማህበራዊ ሚዲያ ፈቀላጤዎች ህወሓት በጠለምት ላይ ወረራ ፈጸመ የሚለው ዘመቻ ጠለምትን አስቀድመው አገዛዙ የማንነት ጥያቄውን ወደ ጎን በማድረግ ለህወሓት ተፈናቃዮችን መልሳለን በሚል ታጣቂዎችን በማምጣትና የነበረውን አስተዳደር በማፍረስ ህወሓት የራሱን አስተዳደር እንዲተክል አድርጎ ዛሬም ጥበቃ እያደረገ ያለው ሰራዊት ተዋግተውም ከሆነ እርስ በርስ መዋጋት ነው እንጂ አዲስ ወረራ የሚባል ነገር አስቀድሞ ህወሓትን አምጥቶ በአካባቢው ያሰፈረው ያገዛዙ ስልጣን አስጠባቂ ጦር ጥበቃ ሲያደርግ መቆየቱን በማስታወስ አንዳንዶች በመረጃው ግራ መጋባታቸውን አስተያየት ሲሰጡ አስተውለናል። የህወሓቱ ቃል አቀባይ ሰሞኑን ምዕራብ ትግራይ ያለውን ወልቃይትን ወደ ትግራይ በማካለል ከኢትዮጵያ መገንጠል እንደሚፈልጉ በትግራይ ለሚገኝ መገናኛ ብዙሃን አስተያየቱን የሰጠ ሲሆን ይህ ካልሆነ ግን ለወረራ መዘጋጀታቸውን መግለጹን ጠቅሰን መዘገባችን አይዘነጋም። ጠለምትን የአብይ አገዛዝ አስቀድመው ለህወሓት ማስረከቡን የሚጠቅሱ ወገኖች ህወሓት ወረራ ወይም ጦርነት ጀመረ ከተባለ ሊጀምር የሚችለው በወልቃይት ግንባር መሆኑን አገዛዙ ምናልባት ከህወሓት ጋር ውጊያ ውስጥ ለመግባት ፈልጓል ከሚሉ አስተያየቶች በተጨማሪ ህወሓትም ፈጽሟል የተባለውን ወረራ በተመለከተ እስካሁን በይፋ የሰጠው ምላሽ የለም። በቅርቡ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ ሁመራ በማምራት ለህዝብ ጉዳይ ቅድሚያ እንዲሰጥ አስተያየት መስጠታቸውና ህወሓት እንደሚፈልገው ምዕራብ ትግራይ አለማለታቸው የአካባቢውን ችግር ዘግይተውም ቢሆን መረዳት ጀምረዋል የሚል አስተያየት ሲሰጥ የቆየ ሲሆን ከጉብኝቱ በኋላ የቀድሞ ህወሓት ቃል አቀባይና የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በነ ኮሎኔል ደመቀ ዘውዱ የሚመራውን የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አብይ አህመድ የሚመራው የፌዴራል መንግስት እንደሚያፈርሰው አስተያየት መስጠቱን ተከትሎ የሚጠናከር እንጂ የሚፈርስ አስተዳደር የለም በማለት የጥምቀት በዓልን አስታኮ ኮሎኔል ደመቀ ዘውዱ በአደባባይ የጌታቸው ረዳን ስም ሳይጠቅሱ ምላሽ መስጠታቸው አይዘነጋም። የወልቃይትን የማንነት ጥያቄ አብይ አህመድ እንደ መጫወቻ ካርድ መያዙን የሚጠቅሱ ወገኖች ብልጽግና ፓርቲን በማመን እነ ኮሎኔል ደመቀ ዘውዱ ከአገዛዙ ጋር በመሰለፍ በአማራ ህዝብ ላይ ጦርነት ያወጀው አገዛዝ ጥያቄያቸው ይመልሳል ብለው ማሰባቸው ስህተት መሆኑ ተደጋግሞ በወቀሳ ሲነሳ ቆይቷል። በጎረቤት ሶማሊያ ውስጥ ለሁለት አስርተ ዓመታት ለተቃረበ ጊዜያትም ሰራዊቷን ያሰማራችው ኡጋንዳም ሶማሊያን ለቃ ልትወጣ መሆኑን የአገሪቱ ኤታማጆር አስታወቁ። የኡጋንዳው ጉምቱ ፕሬዚዳንት ዮሪ ሙሴቪኒ ወንድ ልጃቸውና የአገሪቱ የመከላከያ ኤታማጆር ሹም የሆኑት ጀነራል ማሁዚም ካባባ ዛሬ በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት በሶማሊያ ውስጥ ከ19 ዓመታት ቆይታ በኋላ ሰራዊታችንን ሙሉ በሙሉ ለማስወጣት ከመጨረሻው ምዕራፍ ደርሰናል፣ እርምጃውን በቅርቡ ይፈጸማልን ብለዋል። የሰላም አስከባሪ ሰራዊቷን ለመጀመሪያ ጊዜ በሶማሊያ ምድር እንደ ፈረንጆቹ አቆጣጠር በ2007 ያሰማራቸው ኡጋንዳ አልሸባብን በመዋጋቷም የታጣቂ ቡድኑ በአጠፋው እስከ ካምፓላ የደረሰ ጥቃትን አድርሷል። የኡጋንዳው መከላከያ ሰራዊት በታጣቂ ቡድኑ ላይ በተለያዩ ጊዜያት በወሰደው ወታደራዊ እርምጃ ተከትሎ የኡጋንዳ የሰላም አስከባሪ ጦር ከመቃደሾ ከተማ 130 ኪሎ ሜትር ደቡባዊ ምዕራብ አቅጣጫ በሚገኘው ባልሜረር ወታደራዊ ካምፕ ላይ ወረራ የፈጸመው የአልሸባብ ታጣቂ ቡድን የዛሬ 3 ዓመት 54 የኡጋንዳ ሰላም አስከባሪ ወታደሮችን መግደሉን የኡጋንዳ ወታደራዊ ባለስልጣናት በወቅቱም አረጋግጠዋል። ከኢትዮጵያም ከኬንያም ከጅቡቲ ጋር ተጣምሮ ወደ 12000 የሚጠጋ የሰላም አስከባሪ ውስጥ 6000 የሚደርስም ሰራዊቷን በሶማሊያ ምድር ያሰማራችው ኡጋንዳ ከሶማሊያም ለአንድና ለመጨረሻ ጊዜ ለቃ ስለመውጣቷም ቀኑስ መቼ እንደሆነም ከኡጋንዳ መከላከያ ሰራዊት በኩል በኦፊሴል አልተረጋገጠም። የአፍሪካ የሰላም አስከባሪ ጦርም ሆነ የሶማሊያ ፌዴራላዊ መንግስት ይህንን ወታደራዊ ክፍተትን ለመሙላት አቅምን ስለመኖሩ በርካታዎች ዘንድም ስጋቶችም ፈጥሯል። የኡጋንዳ መከላከያ ሰራዊት በአሁኑ ወቅት በሶማሊያ ውስጥ በአደን አዲ ዓለም አቀፍ አውሮፕላን ጣቢያ የመቃደሾ ወደብን እና ሌሎችም ቁልፍ ወታደራዊ ስፍራዎችን በመጠበቅም ከፍተኛ ሚና እየተጫወተ እንደሚገኝ የተለያዩ የሶማሊያ መገናኛ ብዙሃን ዘግበዋል። የኡጋንዳው ፕሬዚዳንት ወንድ ልጅም ጀነራል ማሁዚ ሰራዊታቸውን ከሶማሊያ ምድር እንዲወጣም ጥያቄ ሲያቀርቡ ለመጀመሪያ ጊዜ አለመሆኑ ያወሱት ምንጮችም ባለፈው ዓመት በወራ ሐምሌ የአሜሪካው አስተዳደር ከአልሸባብ ጋር በሚስጥር በመወያየት የሶማሊያ ፌዴራል መንግስትን ለመጣል ያሴራል በማለትም ሰራዊታቸውን ከሶማሊያ ማስወጣት አለብን የሚል ጥሪ ማቅረባቸውን መዘገባችን አይዘነጋም።
የአፍሪካ ጉብኝታቸውን በግብጽ ካይሮ በትላንትናው ዕለት የጀመሩት የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላውንዴ ከግብጽ ባለስልጣናት ጋር በአባይ ወንዝና በአፍሪካ ቀንድ ጉዳይ መከሩ። ለመጪው 7 ቀናት ግብጽን፣ ኢትዮጵያን፣ ኬንያና ጅቡቲን የሚጎበኙት ክሪስቶፈር የመጀመሪያ ጉብኝታቸው በሆነችው ካይሮ ላይ ከግብጹ የውጭ ጉዳይ ሚኒስትር ባዲር አብዱላቲ ጋር በፖለቲካዊ ኢኮኖሚያዊ ጉዳዮች የመከሩ ሲሆን በአባይ ወንዝ ደህንነት፣ በተለይ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ፣ በአፍሪካ ቀንድ በሱዳን ስላለው የፖለቲካዊ ኢኮኖሚያዊና ማህበራዊ ቀውስም ዙሪያ መምከራቸው ተገልጧል። ከአሜሪካ ባለስልጣናት በኩል እስከ አሁን ድረስም ኦፊሴላዊ መግለጫ ባይሰጥም የግብጽ መገናኛ ብዙሃናት እንደዘገቡት ግብጽ የመኖርና ያለመኖር ጉዳይ ነው የምትለውን የአባይ ወንዝ አሁናዊ ተግዳሮቶችን ለአሜሪካው ዲፕሎማትም ከመግለጻቸው በተጨማሪ ከአባይ ወንዝ ተፋሰስ አገራት ጋር ማንንም የማይጎዳም የተናጥል የማይሆን የውሃ ማልማት ገንቢ የተባለ ትብብሮች ለመፍጠር ካይሮ ቁርጠኝነቷን አረጋግጣለችም ብለዋል። ከአባይ ወንዝ ጉዳይ ባሻገር በቅርቡም ከእስራኤል የመጀመሪያውን የአገርነት እውቅና በተሰጣት ጎረቤት ሶማሌላንድ ጉዳይ ስጋት አለኝ ያለችው ግብጽ የውጭ ጉዳይ ሚኒስትሯ አብዱላቲ ስለ ሶማሌላንድ እውቅና መስጠት ዓለም አቀፍ ሕግን የሚጣረስ የአፍሪካ ቀንድና የቀይ ባህር ደህንነትን ከስጋት ውስጥ የሚከት ነው በማለት የአገራቸውን ተቃውሞ ማሰማታቸውን የግብጽ መገናኛ ብዙሃን ገልጠዋል። ከጥር ወይም ከፈረንጆቹ ጃንዋሪ 24 እስከ የካቲት ወይም ፌብሩዋሪ 1 2026 በአፍሪካ ቀንድ ጉብኝት የሚያደርጉት የአሜሪካው ከፍተኛ ዲፕሎማት ክሪስቶፈር በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከአፍሪካ ህብረት ሊቀመንበሩ መሐመድ አሊ ዩሱፍ ጋር በቀጠናዊ ሰላምና ደህንነትም በንግድ እንደዚሁም የሰብአዊ ቀውስ ግብረ መልስ ዙሪያ ይመክራሉም ተብሎ ይጠበቃል። ባለፈው ሳምንት የግብጹ አቻቸውን አብዱል ፈታህ አልሲሲን በስዊዘርላንድ ዳቮስ በተካሄደ የዓለም አቀፍ የኢኮኖሚ ፎረም ላይ በጎንዮሽ ያነጋገሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግብጽን የውሃም ታሪካዊ አባይ ወንዝ ተጠቃሚነቷን ነፍጓል ያሉትን የታላቁ የኢትዮጵያ ህዳሴ ግድብ እኔ በመጀመሪያው የፕሬዝዳንታዊ ጊዜ በስልጣን ላይ ብቆይ ኖሮ እልባት ተሰጠው ነበር። አሁንም የኢትዮጵያና የግብጽ መሪዎችን በግንባር ለማገናኘት ሙከራ አድርጋለሁ ማለታቸው አይዘነጋም። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሐቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።